ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 18 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከቤት ሰራተኞች ጋር በተያያዘ አስደሳች ዜና ተሰምቷል። በዚህም ለበርካታ ጊዜያት ጥያቄ ሲያስነሳ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ ተግባራዊ ሊደረግ ስለመሆኑ ይፋ ሆኗል። በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዚህ ሰዓት የኢትዮጵያ ንግድ ባንክ አንድ ጥብቅ የሆነ መግለጫ አውጥቷል። በዚህ መግለጫ መሰረት እንግዲህ የጊዜ ገደብ አስቀምጧል። እስከ መቼ በዝርዝር ወደ እናንተ እናደርሳለን። እንዲሁም መታወቂያን በተመለከተም አዲስ አሰራር ስለመጀመሩ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ከመታወቂያ ጋር በተያያዘ አዲስ መረጃ በዚህ ሰዓት ይፋ ሆኗል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውንና የወሳኝ ኩነት የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ ዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታወቀ። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ የሆኑት አቶ ጥጋቡ ለሪፖርተር እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት ለመስጠት የሚያስችልና የብልሹ አሰራርን የሚያጸዳ እንደሆነ ተናግረዋል። አዲሱ የነዋሪነት መታወቂያ ከ2015 ዓመተ ዓለም ጀምሮ አገልግሎት ላይ የነበረ የነዋሪነት መታወቂያ አዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲስ የነዋሪነት መታወቂያ አትመው የማሰራጨት ሥራ እየተከናወነ እንደሚገኝ አክለዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉንም ተናግረዋል። ነባሩ መታወቂያ በአንድ ጊዜ የማይቋረጥ ተናግረው ነገር ግን ቀስ በቀስ አገልግሎት እየወጣ በአዲሱ መታወቂያ እንደሚተካም የተናገሩ ሲሆን እስካሁን ባለው ሂደት 2000 የሚጠጉ የከተማ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህም አገልግሎት የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውንም ተናግረዋል። ተገልጋዮች አሮጌውን መታወቂያዎችን ለመቀየር ብለው ወደ ተቋም መሄድ አይጠበቅባቸውም ያሉት ምክትል ዋና ዳይሬክተሩ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉም አብራርተዋል። የአዲስ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉ ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ ስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን አስረድተዋል። ከዚህም በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱን የሞባይል መተግበሪያ በመጠቀም ትክክለኛነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም አቶ ጥጋቡ ተናግረዋል። በሌላው መረጃችን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ ተግባራዊ ሊደረግ መሆኑ ተሰማ። በኢትዮጵያ የቤት ሰራተኛ የሕግ ጥበቃ ተግዳሮትና መጽሔቶች በሚል ርዕስ የተካሄደው ጥናታዊ ጽሑፍ ላይ እንደተገለጸው የፐብሊክ ሰርቪስ ዩኒቨርሲቲ የሕግ ተመራማሪ አቶ ሙሴ መዝገቡ የተባሉት ምሁር በኢትዮጵያ እንደ አውሮፓውያን አቆጣጠር ከ1993 ጀምሮ ሰራተኞችን አስመልክቶ የሚወጡ ሕጎች የቤት ሰራተኞችን በተመለከተ ወደፊት ሕግ ይወጣል የሚል ድንጋጌ እንዳላቸውም ያስታውቃል። ማዕቀፉ ሳይወጣ 33 ዓመታት መቆጠሩን ይህም ያልተቀረፈ የሕግ ክፍተት መኖሩን ያሳያል ያሉ ሲሆን የቤት ሰራተኞች ይህ ሕግ ማዕቀፍ ወደ ሥራ እንዲገባና ፍትሐዊ አያያዝ እንዲኖር እንደሚፈለጉ በጥናቱ መመላከቱንም አስረድተዋል። ኢትዮጵያ የዓለም ሰራተኛ ድርጅት ለቤት ውስጥ የሰራተኛ የመብት ጥበቃ መሰረታዊ የሚለውን ስምምነት ቁጥር 189 እስካሁን አለመጽደቋን ገልጸው እንደ ደቡብ አፍሪካና ናሚቢያ የመሳሰሉ ሀገራት ስምምነቱን ማጽደቃቸውን
ዛምቢያና ኬንያ ደግሞ ስምምነቱን ሳያጸድቁ ከኢትዮጵያ አንጻር በአግባቡ የተዘጋጁና ዝርዝር ድንጋጌዎችን የያዘ የቤት ሰራተኞች ሕግ እንዳላቸው ተገልጿል። በስራና ክህሎት ሚኒስቴር ባለቤትነት በቅርቡ ረቂቅ ደንብ ሊወጣ ዝግጅት መጀመሩን በአዎንታዊነት ገልጸው ከሀገሪቱ ነባራዊ ሁኔታ አንጻር በሚገባ መታየት እንዳለበት፣ ሁሉም በአንድ ጊዜ ሊተገበር ስለማይችል ቀስ በቀስ እያደገ የሚሄድበት አማራጭ ሊታይ እንደሚገባም አሳስበዋል። ደንቡ ሲወጣ የዓለም አቀፍ አሰራሮችን በአግባቡ የተከተለ መሆኑን እንዳለበት አሳስበው በዚህ መንግስት፣ ዩኒቨርሲቲዎች፣ ጥናት አጥኚዎች፣ መንግስታዊ ያልሆኑ ድርጅቶች፣ የሚመለከታቸው የሲቪል ማህበረሰብና የመብት ተሟጋቾች በጉዳይ ላይ የሚያደርጉትን ውትወታ በተቀናጀ መንገድ ማስቀጠል ይኖርባቸዋል ተብሏል። ጥናቱን በተመለከተ ገለጻ ያደረጉት የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር ሰላም ኢሳያስ እንደተናገሩት በ2015 እስከ 2016 በአዲስ አበባና ሐዋሳ ከተሞች በሚገኙ 240 ሰራተኞች ላይ በተሰራ ጥናት የቤት ውስጥ ሰራተኞችን የሚመለከት ሕግ አለመውጣቱ በአብዛኛው መብት የሚጋፋ ሆኖ መገኘቱን አስረድተዋል። በጥናቱ መሰረት በአብዛኛው ወደ ቤት ሰራተኝነት የሚሰማሩ ሴቶች 18 ዓመት ያልሞላቸው መሆናቸውን፣ ሆኖም ከ8 ዓመት ጀምሮ ወደ ስራ የሚገቡ እንዳሉ የጥናቱ ተሳታፊዎች መናገራቸውን ጠቁመዋል። በመሆኑም የሰራተኞች መብት እንዲጠበቅ የሚያደርገውን የህግ ማዕቀፍ በተቻለ ፍጥነት ወደ ስራ ሊገባ ይገባል ያሉ ሲሆን የህጉ መውጣት ከሰራተኞች በተጨማሪ የአሰሪዎች ግንኙነትን ደህንነት እንዲጠብቅ የሚያደርግና የቤት ሰራተኞችን በተመለከተ እየተዘጋጀ የሚገኘው ደንብ በፍጥነት ወደ ስራ እንደሚገባና በመላው ሀገሪቱ ላይ ተግባራዊ እንደሚደረግ ገልጸው ይህንን የሚመለከተው አካል በቅንጅት መስራት እንዳለባቸውም የመድረኩ ተሳታፊዎች የማሳሰባቸውን ሪፖርተር አስነብበዋል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞችና ለኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ የኢትዮጵያ ንግድ ባንክ እንግዲህ ከደቂቃዎች በፊት አዲስ መግለጫ ማውጣቱን ተመልክተናል። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት የባንክን ሂሳብ ለማንቀሳቀስና ማንኛውንም የባንክ አገልግሎት ለማግኘት እንዲያስችል እባክዎትን የሂሳብ ቁጥሮትን ከፋይዳ መረጃው ጋር እስከ መጋቢት 22 ቀን 2018 በፊት ባሉት ቀናት አስቀድማቸው በሚመለከቱት አማራጮች እንድታጣምሩ በአክብሮት እንጠይቃለን ማለታቸውን በዚህ ሰዓት ከማህበራዊ ትስስር ገጻቸው ላይ ተመልክተናል። በዚህም መሰረት ወደ ቅርንጫፍ መሄድ ሳያስፈልጋቸው ሊንኩን በመጠቀም እንዲሁም ደግሞ በአቅራቢያው ወደሚገኝ የባንክ ቅርንጫፍ በአካል በመቅረብ ይህንን አገልግሎት ቶሎ ከመጋቢት 22 ቀን 2018 በፊት ማስተሳሰር እንዳለባቸው ጥብቅ መመሪያ ማስተላለፉን በዚህ ሰዓት ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።